ቤተሰብ ሩታዬ ለመጨረሻ ጊዜ ለአብርሃም መልእክት ላከች። መልእክቱ እንግዲህ ደብዳቤ ነው። ምን ይላል እንግዲህ አብረን እናንብበው። በቃ እናንብብላችሁ ማለት ነው። ምን ይለናል? ይድረስ ለአብርሃም ከሩታ ይላል። ይህንን የምጽፍልህ በልቤ ውስጥ ያለውን የመጨረሻውን ጭላንጭል ተስፋ ለአንተ ለማሳወቅ ነው። አብረን እንሁን ብዬ በለመንኩ ጊዜ የሰጠኸኝን ምላሽ ልቤን ሰብሮት ነበረ። ከዛ በኋላ ህይወቴን ብቻዬን ለመምራትና ራሴን ለማግኘት መጣር እንዳለብኝ ተሰምቶኝ ነበረ። አሁን ግን በህይወቴ አዲስ ምዕራፍ ለመጀመር እና አዲስ ሰው ወደ ህይወቴ ለማስገባት ብራፍ ላይ እገኛለሁ። ምንድነው ብራፍ ለማስገባት ብራፍ ላይ እገኛለሁ። ነገር ግን ያንን ከማድረጌ በፊት ለአንተ ያለኝን ቦታ ለመጨረሻ ጊዜ ግልጽ ማድረግ ፈለግኩ። አሁንም ከእኔ ጋር የመሆን ፍላጎት ካለ ወይም በውስጥህ የሚቀር ነገር ካለ አሁኑኑ እንድትነግረኝ እፈልጋለሁ። ካልሆነ ግን ይህ ለኔ የመጨረሻ መሆኑን እና ወደ ኋላ እንደማልመለስ እንድታውቅልኝ እፈልጋለሁ። አዲስ ሰው ወደ ህይወቴ ለመቀበልና አዲስ መንገድ ለመጀመር ዝግጅቴን ጨርሻለሁ። ነገር ግን አንድ እውነት አለ። ልቤ ካንተ ጋር ሳይቆርጥ ወደ ሌላ ሰው መሄድ ለራሴም ሆነ ለሚመጣው ሰው ታማኝ እንዳልሆን የሚያደርገኝ ነገር ነው። ስለዚህ ከመጨረሻው ውሳኔዬ በፊት ይህንን ጥያቄ ስለዚህ ከመጨረሻው ውሳኔ በፊት ይህን ጥያቄ ላቀርብልህ። በእኛ መካከል የሚቀጥል ነገር አለ ወይስ ሙሉ በሙሉ ተስፋ ልቁረጥ? አሁንም አብረን እንድንሆን የመጨረሻ ፍላጎት ካለ አሁኑኑ እንድታሳውቀኝ እፈልጋለሁ። ካልሆነ ግን ይህ ለኔ የመጨረሻው መሆኑንና ከዛሬ በኋላ ወደ ኋላ እንደማልመለከት እወቅ። መልስህን በሶስት ቀናት ውስጥ እጠብቃለሁ። ዝምታህን አንድ አልፈልግሽም መልስ ምንድነው? እቆጥረዋለሁ ነው የሚለው ማለት ነው። እንግዲህ ቤተሰብ እዚች ጋር ሩታ ማለፍ ጽፋለች ማለት ነው። ምን ብላ ነው የኮመተችው? ለዚህ እኮ ነው ካልተማረ ጋር ከመሳቅ ከተማረ ጋር ማልቀስ ይሻላል የሚባለው። በምትጽፋቸው ጽሁፎች ሁሌ አደንቅሃለሁ። አስተዋይ ነህ፣ ቃላት አጠቃቀምህ ጎበዝ ነህ። ሁላችንም ያስተምራል፣ ቀጥልበት። የምታስተላልፋቸውን መልእክቶች ደግሞ ለሩታዬ ሼር እናደርጋለን ብለዋለች። ሩታ ማይላፍ ማለት ነው። ሩታ ማይላፍ በጣም ጎበዝ ልጅ ናት። በኮመንትም መኮመት ወይም ደግሞ ሀሳብ አስተያየት ስትሰጥ በጣም ጠንከር ያለ ሀሳቦች ነው የምትሰጠው ማለት ነው። በዚህ አጋጣሚ የሩታዬ ምርጥ እህት ናት ማለት ነው። ይህን ስላችሁ ደግሞ ሩታ እውነትም የጻፈች እንዳይመስላችሁ። በሩታ ስም ግን የጻፈው አንድ ወንድማችን ነው። አንድላ ሽር ነው ሽራሽር የሚል ሰው ነው የሚባል ሰው ነው ማለት ነው። ያው ታግ አድርጓታል ሩታዬ ማለት ነው። በዚህ አጋጣሚ ጋሽ አሸብርዬ ከሰማ ለዚህ መልስ እንድሰጥ እንፈልጋለን ማለት ነው። ወይ እሺ ነው ወይ እምቢ ነው ማለት ነው። ከዛ በኋላ ሙሉ ለሙሉ ከህይወቷ ውልቅ ብለህ ትወጣለህ ማለት ነው። እንደ ተከራይ ማለት ነው በሩታዬ ልብ ውስጥ። እናም ወንድማችን በጣም ጎበዝ ነህ። የምጽፋቸው ጽሁፎች እውነት ለመናገር እኔም ብዙ ጊዜ አንብቤያለሁ። እጅግ በጣም ጠጠር ያለ መልእክቶች ናቸው የምታስተላልፈው ማለት ነው። ቀጥልበት እንላለን። በተረፈ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እናንተ ቅንቅናም
ቅንቅናሞች ማለት ነው። እናንተ ቅንቅናሞች አሁን መሳደብ ልጀምር ነው። እናንተ ቅንቅናሞች ማለት ነው። ለምንድን ነው ላይክ የማታረጉኝ? ለምንድን ነው ሰብስክራይብ የማታረጉኝ? እንዴ እናንተ ሰብስክራይብ አድርጉኝ። 20 ሺህ ከገባሁ እኮ አሁን አመት ልሞላ ነው። በአመት ውስጥ 1,000 ምናምን ብቻ ሰብስክራይብ እናንተ አታፍሩም? እንደው ምን አለበት እንኳ በ2018 30 ሺህ አስገብታችሁኝ ታሪክ በሰራችሁልኝ። ኧረ ተው ተው፣ ኧረ ተው፣ እንዶ በፈጠራችሁ ተው። እንደዚህ ደንበኛ አላቅም እናንተ እና ለማንኛውም ሰብስክራይብ አድርጉ። እንደ ስወዳችሁ ስቀበርላችሁ ሰብስክራይብ አድርጉኝ። ምን ሆናችሁ ነው? አንድ የማዳን ቅመም እኮ ከ3 እና ከ4 አካውንት የበለጠ እኮ ነው ያላት ማለት ነው። እንዶ ምን አለበት እኔ እህታችሁ የማዳን ቅመምን ሰብስክራይብ አድርጋችሁ ታሪክ ብትሰሩልኝ። እውነቴን ነው የምላችሁ፣ እኔ እንድታሳድጉኝ እፈልጋለሁ ማለት ነው። በቅርቡ ወደ ኢትዮጵያ ልሸበለል ነው። ስለዚህ አሳድጉኝ። ቢያንስ እንኳ 30 ሺህ 35 ሺህ ይዤ እንኳ ኢትዮጵያ ለግባ። አታፍሩም? 6 ዓመት በሙሉ በ21 ሺህ ምን ሆናችሁ ነው? እኛ ግዴታ ራቆታችን መውጣት አለብን? እኛ ግዴታ ታዲያ ሳናፈቅር አፈቀርን ብለን እየተንጠለጠሉ እንውጣ? ይሄ ነው የምትሉት? እኛ ግዴታ ዝሙት ማስተማር አለብን? ኧረ ተው፣ ኧረ ተው። ፍላሽ እና ክሎሬክስ የያዝን የማዳም ቅመሞችን አበረታቱ። ተው እናንተ ቅንቅናሞች ማለት ነው። እውነቴን ነው የምላችሁ። አሁን ስድብ ልጀምር ነው። እንዲሁ ስድብ ከመጀመሪ በፊት ይኔ ስድብን የምትፈሩ ነገር ከሆነ ምን ትፈራላችሁ እናንተ? ምድረ ዘረጦ ዝርጠት ማለት ነው። ለማንኛውም ወዳችኋለሁ፣ እውነት ወዳችኋለሁ። ሰብስክራይብ አድርጉኝ። እሺ ቻው።